شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. السلام عليكم ورحمة الله وبركاته. الحمد لله رب العالمين الرحمن الرحيم مالك يوم الدين والصلاة والسلام على نبينا محمد الأمين وعلى آله وصحبه أجمعين. أما بعد نبينا رمضان يميل ليو وقتاوي فكتاتاي تمهرتن قاله تمهرتاتشن نبياتنا عليه الصلاة والسلام رمضانا بمملكو يكبلوا اندنبرا أتربى لملكو عيتنا እሳቸው ለረመዳን ይዘጋጁ እንደነበረው እኛም ረመዳን ከመምጣቱ በፊት በተውበት በጥሩ ንያ ልንዘጋጅ ይገባል ብለናል። ረመዳን ትልቅ የአላህ ተባረከ ወተዓላ ስጦታ እንደመሆኑ ደረጃውን ልናቅ በመምጣቱ ልንደሰት ውስጣችንን አጽድተን ልንጠብቀው ይገባናል። ነቢዩ አለይሂ ሰላቱ ወሰላም ረመዳን ሲቃረብ ሱሐቦቻቸውን ያበስሩ እንደነበረ የሚያሳዩ አታሮችም አሉ። ትክክለኛ ሙእሚን ረመዳን በመምጣቱ ይደሰታል። በይነማ ሙናፊቅ የሆነና ኢማኑ ችግር ያለበት ሰው ረመዳን ሲመጣ ይጨናነቃል። የረመዳን ወር ገብቶ እስኪወጣም ይጨንቀዋል። ትክክለኛ የአላህ ባሪያ የሆነ ሰው ውስጡ ላይ ኢማን ያለ ሰው ረመዳን በመምጣቱ ሊደሰት ቀናቶቹን በሙሉ ወደ አላህ በሚያቀርብ ስራ ተጠቀማቸዋለሁ ብሎ ሊወስን አላህን እገዛ ሊጠይቅ ይገባል። የተቀሩ የሻዕባን ቀናትንም በጾም ቁርአን በመቅራትና ነፍስያን ዒባዳ ላይ ይበልጥ በማለማመድ ልናሳልፋቸው ይገባል። እነሆ ዛሬ በአላህ ፈቃድ የምናየው ነቢዩ አለይሂ ሰላቱ ወሰላም ረመዳንን በጉጉት ጠብቀውት በተገናኙት ጊዜ የረመዳን ወር በገባ ጊዜ በዚህ በተከበረው ወር ውስጥ በጌታቸው ጋር የነበራቸው አህዋልና ሁኔታ ምን ይመስል እንደነበረ ይሆናል ምናየው። እነሆ ነብዩ አለይሂ ሰላቱ ወሰላም ከማንም በላይ ጌታቸውን የሚያውቁ ናቸው። ከማንም በላይ ሐቁንም የሚጠብቁ ናቸው። አላህን ከማወቅ አንፃርና ከትክክለኛ ባሪያነት አንፃር ማንም ያልደረሰበትን ደረጃ እንዲደርሱ አላህ ወፍቋቸው። እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ወዐን አቢሃ ከነቢዩ ጋር አለይሂ ሰላቱ ወሰላም ሲያሳልፉ ከገጠሟቸው ድንቅ ነገሮች መሃል አንዱን ሲናገሩ ነቢዩ አለይሂ ሰላቱ ወሰላም ከዕለታት አንድ ቀን የአይሻ ተራ ሆኖ እሷ ጋር ባደሩበት ሌሊት ላይ አይሻ ሆይ ተይኝ ጌታዬን ላምልክ አሉኝ አለች። እናታችን አይሻም እኔ ከእርሱ ቅርብ መሆን ፈልጋለሁ ተተወኝ እንዳይሄዱ አለቻቸው። በማዕና ከላሚሃ ከኔ እንድርቁ ባልፈልግም እርሶን የሚያስደስት ነገር ከሆነ እርሶን የሚያስደስት ነገር በሙሉ እወዳለሁ አለች። ያኒ የፈለከውን አድርግ ማለቷ ነው። የኔ ነብዩ ሰለላሁ ዐለይሂ ወሰለም ተነስተው ሶላት መስገድ ጀመሩ። የሰገዱ እያለቀሱ ከእንባቸው ብዛት የመጣም ጺማቸው የሚሰግዱበት ስፍራ ሁሉ በሰበሰ ትላለች ረዲየላሁ ዐንሃ። በዚህ ሁኔታ ያሉ
የፈጅር ሶላት ወቅት ገብቶ ቢላል ሊያሳውቃቸው መጣ። ቢላል ነቢዩን ባየበት ጊዜም ማልቀስ ጀመረ። አንተ የአላህ መልእክተኛ ሆይ ለምን ታለቅሳለህ? አላህ ምሮህ አክብሮህ ሳለ ሲላቸው አፈላ አኩኑ ዐብደን ሸኩራ የሚል መልስ ሰጥተውታል። አላህ ቢኖረኝ ቢያከብረኝ አላህ ስለማረኝ ስላከበረኝ አመስጋኝ ባሪያ ልሆን ውለታውን በዒባዳ ልመለስ አይገባም እንዴ? እነሆ ዛሬ ምሽት ላይ የቁርአን አንቀጽ ወርዷል። ይሄን የቁርአን አንቀጽ ቀርቶት ሳያስተነትነው ያለፈም ወየውለታ። የወረደው አንቀጽም የአላህን ተባረከ ወተዓላ ኃያልነት ሰማይን ምድርን ሌሎችንም በመፍጠር የአላህን ተባረከ ወተዓላ ኃያልነት የሚያሳዩ አንቀጾች ናቸው። እነሆ ነቢያችን ዓለይሂ ሰላቱ ወሰላም ሁሌም ከጌታቸው ጋር የነበራቸው አህዋል በፍርሃቻ በተስፋ የተሞላ ነው። ረመዳንን ብቻ አልነበረም በዒባዳ የሚያሳልፉት። ረመዳን ላይ ብቻ አልነበረም አላህን የሚፈሩት፣ ዚክር የሚሉት፣ ቁርአን የሚቀሩት። ላኪን ረመዳን ላይ ለየት ባለ መልኩ ታይቶ የማይታወቅን ጥንካሬ በማሳየት ዒባዳ ያደርጉ ነበር። ለኡመቶቻቸውም ጥሩ ተምሳሌት ይሆኑ ነበር። ረመዳን ላይ ያሳዩአቸው ከነበሩ ልዩ የዒባዳ አይነቶች ሁሉም የሚጾመው የረመዳን ወር ጾም፣ ነገር ግን የነቢ ጾምና የኛ ጾም አንድ ነው ወይ? በምን መልኩ ነበር የሚጾሙት? ቀንና ሌሊቱ እንዴት ነበር የሚያሳልፉት? ትልቅ ጥያቄ ነው። እያንዳንዱ ጾመኛ ነቢ ሲጾሙ እንዴት ነበር የሚጾሙት የሚለውን ማወቅ አለበት። ከጠዋት እስከ ማታ ምግብን ርቆ መቆየት ብቻ ማታ አይደለም ጾም። ጾም ትልቅ ፈዲላና ትሩፋት አለ። ጀነት ውስጥ ራሱን የቻለ በር ተዘጋጅቶላቸዋል ለጾመኞች። ከአኺራ በፊት ዱንያ ላይም ለጾመኛ የተሰጡ ልዩ ስጦታዎች አሉ። ጾመኛ የሆነ ሰው ያደረገው ዱዓ መቅቡል ነው። ሆዱ ባዶ በመሆኑ ምክንያት ከአፉ የሚወጣው ሽታ አላህ ዘንድ ከምስክ የተሻለ ከምስክ ሽቶ የበለጠ ተወዳጅ ነው። እነዚህና መሰል የሆኑ ትሩፋቶች ያሉለት ጾም የአላህ ትክክለኛ ባሪያነት መገለጫ የሆነ ዒባዳ አፈጻጸሙን ከነቢዩ ልንወስድ ይገባናል። ከጾሙ ጋር ተያይዘው ያሉ ሱናዎችን ልናቅና ልንተገብር ይገባናል። የነቢዩ ውሎ ምን ይመስል ነበር? ጾሙን በመልኩ ጀምረው በምን መልኩ ያጠናቅቁት ነበር የሚለውን ማወቅ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ጾማቸውን ስሑር በመመገብ ነበር የሚጀምሩት። ስሑርን ተመገቡ፣ ስሑር ላይ በረካ አለን ብለዋል። ወቅቱም ላይ በረካ አለ። በዛ ሰዓት ላይ የሚበላው ምግብም በረካ አለ። ምግብ እንኳን ባይበላለን ማንኛውንም ነገር ልንቀምስ ይገባናል። ውሃ ብንጠጣ፣ ወተት ብንጠጣ፣ አንድ 3 ፍሬ ቴምር ብንጎርስ የስሑርን ትሩፋት እናገኛለን። የነቢዩን ሰለላሁ ዐለይሂ ወሰለም ሱና ተግባራዊ እናደርጋለን። ስሑር ብሉ ብለውም አዘዋል። ራሳቸውም ይበሉ ነበር። ጥቂት የማይባሉ ሰዎች የስሑርን ሱና ዘንግተው ይገኛሉ። የተወሰኑት አርፍደው እራት በልተው ይተኛሉ። የተወሰኑት ደግሞ ባላዋቂነት ስሑር ላይ ተነስቶ መብላት የሆዳምነት ምልክት ይመስላቸዋል። አንዳንዶች ደግሞ ካፊሮች የሚነዙት ወሬ ተጽዕኖ ይፈጥርባቸዋል። ሊነጋጋ ሲል ተነስታችሁ በልታችሁ ጾመናል ትላላችሁ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩንን ነገር ሰዎች ስለሚያወሩ ስለሚያጣጥሉ ልንተው አይገባም። ስሑሩም መዘግየት መቻል አለበት። ስሑር በልተን አዛን እስኪወጣ ድረስ የፈጅር ወቅት እስኪገባ ድረስ የስሑር ወቅት ነው። አዛን የሰሙም ሊበሉ አይገባም። ገና እኩለ ሌሊት ላይም ሊበሉ አይገባም። ስሑር በልተው ውዱእ ጀድደው ወደ ሶላት መግባትን ለጥንቃቄ ተብሎ የሚቀር 10 እና 15 ደቂቃም ሊኖር አይገባም። አላህ ተባረከ ወተዓላ መንጋቱን እስክናረጋግጥ ድረስ እንድንበላ ፈቅዶልናል። አብዝቶ በልቶ የጾሙን ጣዕም ማጣትም ተገቢ አይደለም። በጣም አሳንሶ በልቶ ቀኑን ሙሉ ደክሞ መዋለም ተገቢ አይደለም። መካከለኛ የሆነ አካሄድ መሄድ አለብን። አመጋገቡም ላይ መካከለኛ አካሄድ መሄድ አለብን። ወቅቱም ላይ መካከለኛ አካሄድ መሄድ አለብን። ገና እኮ ሌሊት ላይ በልተው የሚተኙም ስህተተኛ ናቸው። አዛን እየሰሙ የሚበሉም ስህተት ላይ ናቸው።
በጣም አብዝተው የሚበሉም ተሳስተዋል። በጣም አሳንሰው በልተው ቀን ሶላት ሁሉ መስገድ ለቤተሰቦቻቸው የሚያስፈልጋቸውን ነገር ሰርቶ ለማምጣት ጉልበት እስኪያንሳቸው ድረስ ምግብ የሚቀንሱ አሉ። ይሄም ስህተት ነው። ጀዐልናኩም ኡመተን ወሰጣ ተብሏል። በሁሉም ነገር መካከለኛ ሚዛናዊ መሆን ይጠበቅብናል። ከሰሐቦች መሃል አንዱ ነቢዩ ስሑር የበሉ ገባሁኝ፣ ነቢም ዓለይሂ ሰላቱ ወሰላም ስሑር አላህ የሰጣችሁ በረካ ነው፣ አደራችሁን ስሑርን እንዳትተዉ አሉኝ ብለዋል ረዲየላሁ ዐንሁ። ኢማሙ ነሳኢ እንደዘገቡት የስሑርን ማዘግየት በተመለከተም ዘይድ ብኑ ሳቢት ታላቁ ሰሐቢ ረዲየላሁ ዐንሁ ወአርዳህ ከረሱል ጋር ሰለላሁ ዐለይሂ ወሰለም ስሑር በላሁኝ ሲሉ በስሑርና በሱብሒ አዳን መሃል ምን ያክል የጊዜ ክፍተት ነበረ ተብለው ሲጠየቁ 50 የቁርአን አንቀጾችን መቅራት የሚቻልበት ያክል ጊዜ ክፍተት ነበረ ብላ። ይሄንንም ሆን ብለው ለጥንቃቄ ተተውት አይደለም። ቁርአኑ ፈጅር እስኪገባ ድረስ እንድንበላ አዘውናል። መግባቱን ስናረጋግጥ እናቆማለን። ስሑርን ማዘግየቱ ጾመኛው እንዳይደክም ይረዳል። ሶላተል ፈጅርን ሳንሰግድ እንዳንተኛም ያደርጋል። ብዙ ሰዎች ቀደም ብለው በልተው ተኝተው ለፈጅር መነሳት ያቅታቸዋል። አንዳንዶች ደግሞ ሆን ብለው ነይተው የሚተኙም አሉ ለፈጅር ላለመነሳት። ይሄ ኩፍር ደረጃ የሚደርስ ወንጀል ነው። ነሰላሁ ሰላም ወልዓፊያ። ስሑርን በልተው ነብዩ ሰለላሁ ዐለይሂ ወሰለም ፈጅር ሶላታቸውን ሰግደው ፀሐይ እስክትወጣ ከፍ እስክትል ድረስ በዚክር ያሳልፉ ነበር አለይሂ ሰላቱ ወሰላም። ከዛ በኋላ ቀኑን የተለያዩ የተለመዱ ስራዎቻቸውን በመስራት ያሳልፉ ነበር። አንዳንዶች ጋር እንደሚታየው ጾም ነው እያሉ ሌላ ጊዜ ማይተኙትን ያክል አይተኙም ነበር አለይሂ ሰላቱ ወሰላም። በአንድ በኩል ዒባዳ ነው ብለን ጾምን የጾምን፣ በሌላ በኩል ብዙ ዋጅባቶችና ግዴታዎችን በእንቅልፍ ምክንያት ልናሳልፋቸው አይገባም። ጾም የዒባዳ ወር እንጂ የእንቅልፍ ወር አይደለም። ከሱብሒ በኋላ ቁጭ ብለን ዝክር ልንል፣ ፀሐይ ከፍ ካለች በኋላ አዱሓ ልንሰግድ፣ ከዛ በኋላ ቁርአን ልንቀራ፣ ዝክር ልንል፣ ስራ ያለባቸው ሰዎችም አላህን ከመፍራት ጋር ስራቸውን ሊሰሩ፣ ቤት የሚውሉ እናቶች እህቶች ለቤተሰቦቻቸው የሚያዘጋጇቸው ምግቦች በጥሩ ንያ ካዘጋጇቸው ጾመኛን በማስፈጠር አጅር አገኝበታለሁ ብለው ከነየቱበት አላህ ተባረከ ወተዓላ ያላቀ አጅር እንደሚሰጣቸው በማወቅ በስራቸው የተደሰቱ ሊሰሩ፣ በየስራው መሃልም ቁጭ ያሉ ቁርአን ሊቀሩ ይገባቸው። እያንዳንዱ ሰጋጅ 5 ሶላቶችን በወቅቱ ሊሰግድ ይገባዋል። መላሱን፣ አይኑን፣ እጁን፣ እግሩን ከሐራም ሊጠብቅ ይገባዋል። ጾም ማለት ምግብና መጠጥን መተው ብቻ ማለት አይደለም። በዚህ መልኩ ጾመው ውለው ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ እንደጠለቀች ያፈጥሩ ነበር። ፀሐይ ጠልቃ ሳለ አልመሸም አልጨለመም እያሉ አይዘገዩም ነበር። መግሪብ ከመስገዳቸው በፊት በቴምር ያፈጥሩ ነበር። ሰግደው ከተመለሱ በኋላ የሚቀመስ ነገር ካገኙ ይበሉ ነበር አለይሂ ሰላቱ ወሰላም። እሸት በሆነ ቴምር እንድናፈጥር ካልተገኘ በነባር ቴምር ካልተገኘ በውሃ እንድናፈጥር ገፋፍተው አለይሂ ሰላቱ ወሰላም። ስሑራችንም ጭምር ቴምር እንዲሆን የተናገሩበት አጋጣሚ አለ። የሙእሚን ያማረ ስሑሩ ቴምር ነው ብለው ወሀከዛ ስሑርም ይሁን ፍጡርም በሚበሉበት ጊዜ ለቤተሰባቸው ያዝኑ ነበር፣ አያካብዱም ነበር። ስሑርም ይሁን ፍጡር ላይ የምግብ አይነቶች እንዲደረደሩላቸው አያዙም ነበር። ኢማሙ ትርሚዚ ረሒመሁላህ ተዓላ ከአነስ ብኑ ማሊክ ባስተላለፉት ሐዲስ كان النبي صلى الله عليه وسلم يفطر قبل أن يصلي على رطبات فإن لم تكن رطبات فتميرات فإن لم تكن تميرات حسى حسوات من ماء بلا النبي صلى الله عليه وسلم كمسجداتቸው በፊት በሸት ተምር ያፈጥሩ ነበር። ካልተገኘ በነባር ቴምር ካልተገኘ ውሃን ይጎነጩ ነበር ብላ። ካልተገኘ የሚለው ለረመዳን ብለው ለፍጡር ብለው ጋጋታን ይፈጥሩ እንዳልነበር ያሳያል። ረመዳን ሲመጣ የምግብና የድግስ ወር የሚመስላቸው ሰዎች አሉ። አመቱን ሙሉ አይተውት ቀምሰውት የማያውቁትን ምግብ ለረመዳን ብለው አንዳንዶች ተበድረው ሁሉ ያዘጋጃል። ስለምንጾም በተወሰነ መልኩ ለሰውነታችን ገንቢ የሆኑ ምግቦችን ብንበላ ችግር አይኖረውም፣ እስራፍ ውስጥ ሳንገባ። ዋናው የጾም ዓላማ ሳናደርገው አማ ረመዳን ማለት የምግብ ወር ማለት ነው ብለው ማሰብና ቀኑን በሙሉ ስለ ምግብ ያሰቡ ምግብ ያበሰሉ ያዘጋጁ መዋል ሐቂቃተን ለተሳራን እነሆ ነብዩ ሰለላሁ ዐለይሂ ወሰለም
ፀሐይ መጥለቋን እንዳረጋገጠን ፈጥነን እንድናፈጥር ገፋፍተዋል። ኡመቶቼ ፈጥነው እስካፈጠሩ ድረስ ኸይር ላይ ከመሆን አይቦዘኑም ብላ ፀሐይ መጥለቋ እንደተረጋገጠ ፈጥኖ ማፍጠር አላህ የሚያስደስት የነቢዩን ሱና መከተል። ፀሐይ ጠልቃ ሳለ እስካልጨለመ ድረስ ብዙ አዛኖች እስካልተሰሙ ድረስ ብሎ መዘግየት ደግሞ አጥባቂነትና ከነቢዩ ሰለላሁ ዐለይሂ ወሰለም ሱና መራቅ ነው የሚሆን። በሁሉም ነገር ነቢዩ አርአያችን ሊሆኑ ይገባል። ከነቢዩ የተሻለ አላህ የሚፈራ አላህ የሚያውቅ ለዲኑ የሚጠነቀቅ ማንም የለም። ከታቢዒዎች መሃል አንዱ እንደ ረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ፈጥኖ የሚያፈጥር ሰው ዘግይቶ ስሑር የሚበላ ሰው አልነበረም አይቻላቅም ብለህ የሆነ ሰው ዲኑን የሚያውቅ ሰው እንደዚህ አይነት የነቢዩና የሰሐቦችን ሱናዎችን አውቆ ሊከተል ይገባል። ጥሩ ያደረገን መስሎን ቢድዓ ላይ ከመውደቅ የምንድነውም የነቢዩና የሰሐቦችን መንገድ በመከተል ከዛ ፍጡር ላይ ከልክ በላይ በመቀመጥ አብዝቶ በመብላት ሌሊት ላይ የሚደረጉ ዒባዳዎች ላይ የሚሰንፉ ሰዎች አሉ። ፍጡርን ልናፈጥን ይገባናል። በዛው ልክ ደግሞ ቀለል ልናደርገው ይገባል። አብዝቶ የበላ ሰው አብዝቶ የጠጣ ሰው ሰውነቱ ይከብዳል፣ እንቅልፍ ይላል። እንቅልፍ ያበዛ ሰው ደግሞ ብዙ ኸይር ያልፋል። ረመዳን ኸይር ላይ የምንሽቀዳደምበት ወር እንጂ የምግብ አይነቶች ላይ የምንፎካከርበት ወር አይደለም። ከልክ በላይ ተከምሮ ሁሉም ተነካክቶ ተመልሶ የሚጣለው የምግብ ብዛት ጎረቤት ላይ ከዙሪያችን የሚገኙ 3-4 አቅመ ደካማ ቤተሰቦችን አጥግቦ ሊያበላ ይችላል። ከጾም ዓላማ አንዱ ጾመኛ ረሃብን ችግርን በተጨባጭ አይቶት ለምስኪኖች እንዲያዝን ተብሎ ጾመህ ተርበህ ውለህ ምግብ ስትበላ ሁሌ ተርበው የሚኖሩ አቅመ ደካሞችን ልታስታውስ ይገባል። ሱፍራው ላይ 1-2-3 ምስኪን ልታስቀምጥ ይገባል። አቅራቢያ የምታውቃቸው አቅመ ደካሞችን ምን ያስፈልጋቸዋል ልትል ይገባል እንዳቅም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሲያፈጥሩ ዱዓ ያደርጉ ነበር። አቡ ዳውድ ከአብዱላህ ብን ዑመር ባስተላለፉት ሐዲስ كان رسول الله صلى الله عليه وسلم إذا أفطر قال ذهب الظمأ وابتلت العروق وثبت الأجر إن شاء الله يلو نبر بلاه ብዙ ሰዎች ለመገቡ እየጓጉ አፍጠሪያ ሰዓት ላይ ያለውን ሱና የሚዘነጉበት አጋጣሚ አለ። በመጀመሪያ ደረጃ በቴምር ነው መፈጠር ያለበት ሱናው። ቴምር ያለ በውሃ ምናልባትም በሌሎች የመጠጥ አይነቶች በጭማቂና በወተት ሊያፈጥሩ ይችላሉ። የነብዩ ሱና ለጤንነትም የሚመከረው ቀድሞ በቴምር ማፍጠር። ቴምሩም ዊትር መሆን አለበት። 1 3 5 7 ሊሆን ይገባዋል። በጣም መብዛትም የለበትም በአንድ ጊዜ። ከዛ በኋላ ውሃ ቢጠጡ ወተት ቢጠጡ ጤንነታችን እንዲጠበቅ ያደርጋል። ይሄን ትተው ገና አዛን እንደሰሙ ሳምቡሳና መሰል ነገሮችን መብላት፣ ሾርባ መጠጣት አንደኛ ደረጃ ሱናውን ይखाልፋል። በሁለተኛ ደረጃ ምንም ሳያገኝ የቆየ አንጀት እንደዚህ አይነት ከባድ ነገሮች ለመጀመሪያ ሲያርፉበት ሊጎዳና ሊታመም ይችላል። በሁሉም ነገር ሱናውን የተከተለን እንደሆነ ዲናችንም ዱንያችንም ያማረ የተስተካከለ ይሆናል። ማፍጠሪያ ወቅት ላይ ሊደረግ የሚገባው ዱዓ አለ። ቅድሚያ ሊሰጥ የሚገባው የምግብ አይነት አለ። ሸሪዓችን በሁሉም ነገር ካሚል ነው፣ የተሟላ ነው። ዲንም ጤናም ጭምር ነው። ልክ ሊያፈጥሩ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ذهب الظمأ የሚሉት ዝክር ነበር። አንዳንድ ዑለሞች የተወሰነ ከጎረሱ የተወሰነ ካፈጠሩ በኋላ ነበር የሚሉት ብላ፣ የተወሰኑት ደግሞ አፍጥረው ከጨረሱ በኋላ ነበር የሚሉት ብላ። ራጂሑ ሁሉም ያስኬዳል ተብሏል። አንዳንዴ ልክ ልናፈጥር ስንል፣ አንዳንዴ የተወሰነ ከቀመሰን በኋላ፣ አንዳንዴ አፍጥረን ከጨረሰን በኋላ ልንለው እንችላለን። ذهب الظمأ በጣም ሲያስቸግረኝ የነበረው ጠንካራ ጥም ተወገደ። ወብተለት العروق የደም ስሮቻችንም ራሱ ረጠቡ። ወተበተ الأجر إن شاء الله አላህ ካለ ደግሞ አጅሬም አላህ ዘንድ ጸደቀ ጸና ብለን ዱዓ እናደርጋለን። አላህን እናመሰግናለን። ቀኑን ሙሉ ዱዓ ስናደርግ ልንውልም ይገባናል። ባገኘን አጋጣሚ ዱዓ ለማድረግ አስቀድሞ ሶላት መስገድ የግድ አይደል። ከዱዓ ሸርጦችም መሃል ከፊት ሶላት መቅደም አይደል። ሶላት ውስጥ ሆኖ ዱዓ ማድረግ ዱዓችን ተቀባይነት እንዲያገኝ ከሚያደርጉ ነገሮች መሃል አንዱ ሊሆን ይችላል። በተረፈ ካልሰገድኩኝ ዱዓ ላድርግም አይባልም። ማንኛውም ወቅትና ሁኔታ ላይ ሆነን እጃችንን አንስተን ጌታችንን መማፀን እንችላለን።
በሁሉም አጋጣሚ ላይ ዱዓ ማድረጋችን ልባችን መጠንከሩን አላህ ላይ ያለን ተስፋ ጠንካራ መሆኑን ሁሌ አላህን አስታዋሽ መሆናችንን የሚያሳይ ነው። ዱዓ ከወቅቶች ጋር መያያዝ የለበትም። ነዓም ይበልጥ ዱዓ መቅቡል የሚሆንበት ወቅት አለ። በእነዚህ ወቅቶች ላይ ጠንከር ብለን ዱዓ ልናደርግ ይገባናል። በተረፈ ሁሌም ዱዓ ማድረግ እንደሚቻል ልናቅ ባገኘነው አጋጣሚ አላህን ተባረከ ወተዓላ የዱንያም የአኺራም መልካምን ነገር ልንጠይቀው ይገባናል። የጾመኛ ዱዓ መቅቡል ነው ተብሏል። ቀኑን ሙሉ ዱዓውን ረስተውት ውለው አዛን ሊል 2 ደቂቃ ሲቀረው ብቻ ዱዓ የሚያደርጉ ሰዎች አሉ። በዚህ 2-3 ደቂቃ መቼ ነው አላህን ቀድመው የሚያወድሱት ነብዩ ላይ ሰላዋት የሚያወርዱት? ልቦቻቸው ምግቡ ላይ ተንጠልጥለው ምን ዱዓ ነው የሚያደርጉት? ቀደም ብለን ለዱዓ ሰፋ ያለ ሰዓት ልንሰጥ ይገባል። የቤት እመቤቶች ምግብ ያዘጋጁ ዱዓውን ሊረሱ አይገባም። ምግቡን ማዘጋጀቱ ራሱ ከነየቱበት ዒባዳ ነው፣ አጅር የሚያሰጥ ነው። هذا والله تعالى أعلم። ለዛሬ በዚህ እናበቃና በቀጣይ ደርስ በአላህ ፈቃድ ከዚሁ ዛሬ ካነሳነው ነጥብ ጋር ተያያዥ የሆኑ ምንዳሳቸው ጉዳዮች ይኖራሉ። አላህ ተባረከ ወተዓላ በሰላም ከረመዳን በቅተው በአግባቡ ጾመው አላህ ዘንድ ተባረከ ወተዓላ የላቀ ሽልማትን ከሚሸለሙ ባሮቹ ያድርገን። إنه على كل شيء قدير. اللهم اغفر لنا ولوالدينا ولمشائخنا ولجميع المسلمين يا رب العالمين. والله أعلم. والسلام عليكم ورحمة الله وبركاته.